بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله بن عبد المطلب صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارات مقطع الله يا أفريكا انقدا بروجرام تكتاتاوج كزيك سعودي عربيا رياض أفريكا تي في ستوديو وحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በየዕለቱ ወደ እናንተ የተዘጋጀ የሚቀርብ የአፍሪካ እንግዳ የተሰኘ ፕሮግራም ነው። አብራችሁ የምዘልቀው እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ቀጣይ አንድ ሰዓት አብራችሁ እንድትሆኑ በአክብሮት ጠይቃለሁኝ። የዛሬው እንግዳዬ ከወደ የአፍሪካ መዲና ከሆነችው ዋና ከተማችን አዲስ አበባ ቀደም ሲል በዚሁ በአፍሪካ ቲቪ መስኮት በርከት ያሉ ፕሮግራሞችን ወደ እናንተ ሲያቀርቡ ከነበሩት የሁድሁድ ባልደረቦች አንዱ ነው። እንግዳዬ ፉአድ ሙህዲን ነው። በድጋሚ አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወሻሩኩም ሙባረክ። አላህ Subhanahu Wa Ta'ala እንኳን ለዚህ ለተከበረው ወር በሰላም አደረሳችሁ እያልኩኝ አሁንም በድጋሚ ለፕሮግራማችን ልባችሁንና ጆሮአችሁን እንድትሰጡኝ በትህትና ጠይቃለሁኝ። በቀጥታ ወደ እንግዳዬ አልፋለሁ። ባረከላሁ ፊኩም። መልካም ቆይታ። طيب ፉአድ እንግዲህ በቅድሚያ ለአፍሪካ ቲቪ እንግዳ አይደለህም፣ ቤትህ ነው። ወደ ቤትህ እንኳን በሰላም መጣህ ማለት እወዳለሁ። እንኳን ደህና ቆየኸኝ ወንድሜ መሐመድ አብዱራህማን፣ እጅግ በጣም አመሰግናለሁ ስለጠራኸኝ። ወደ ቤታችን ነው የጠራኸኝ። እንግዲህ ቤተኛ ነኝ፣ ዞሮ ዞሮ እንደ እንግዳም አልታየም አይደለ? طيب እንግዲህ ሁድሁድ ፕሮግራም ሲነሳ አንተና አብዱራህማን ናቸው ሰዎች አእምሮ ላይ የምትመጡትና እጅግ በጣም ደስ የሚል ለቁጥር የሚታክቱ በርካታ ፕሮግራሞችን አድርሳችኋል። በዚህ አጋጣሚ አንተንም ባልደረባህንም ወንድሜ አብዱራህማን ጣይሪን ከልብ አመሰግናለሁኝ። አላህ Subhanahu Wa Ta'ala በያላችሁበት ብርታቱን ይስጣችሁ። በዚህ በተከበረው ወር ደግሞ የአፍሪካ እንግዳ ፕሮግራም ወይም ضيف አፍሪካ ተጋባዥ እንግዳ ለመሆን ጊዜን ቆርሰህ ስለሰጠኝ በድጋሚ ከልብ አመሰግናለሁ ፉአዴ። እኔም እጅግ አድርጌ በድጋሚ ላመሰግን ወዳለው አፍሪካ ቲቪ ይሄንን የአየር ሰዓት ስላመቻቸ፣ አንተም ደግሞ እንግዲህ የተወሰኑ ሐሳቦችን በኋላ ላይ የምናነሳቸው ላይ ፉአድ ሐሳቡን ሊሰነዝር ይችላል በሚል ስለጋበዝከኝ በጣም ደስ ብሎኛል ወንድሜ፣ አመሰግናለሁ። እኔም طيب ባረከላሁ ፊክ። እንግዲህ ያው ዛሬ የምንነጋገረው በተለይ በሚዲያው ዙሪያ እንደዚሁም በሶሻል ሚዲያ አለፍ ሲል ሚኒስትሪ ሚዲያ ነው መነካካታችን አይቀርም። ምክንያቱም አንተ የሚዲያ ሰው ነህ። በከፍተኛ ትምህርት ተቋማት ውስጥ አልፈህ በዚህ በጋዜጠኝነት ሙያ ላይ አሉ ከምንላቸው ሰዎች መካከል አንዱ ነህና በሶሻል ሚዲያ ዙሪያና በሚዲያ ዙሪያ እንደዚሁም ደግሞ አሁን አንተ ከአፍሪካ ቲቪ መስኮት ላይ ራቅ ካልክ ትንሽ ሰንበትበት ብለሃልና ወደፊት በምን እንደምናገኝም ጭምር እናነሳለን። አላኩል ያህል እንግዲህ ሆኖ ፉአድ ሚዲያ እንደምታውቀው ሶስተኛ መንግስት አራተኛ መንግስት ይባላል። በጣም ትውልድ ለመቅረጽም ሆነ ለማበላሸት ለጥሩ ነገርም ሆነ ለመጥፎ ነገር ጉልበት እንዳለው አንተም ታውቃለህ እኔም አውቃለሁኝና እስኪ እንደው ፉአድ ለመጀመሪያ ጥያቄን ላምራና ለመጀመሪያ ጊዜ ሚዲያ ላይ የወጣኸው መቼ ነው? በጣም ጥሩ ጥያቄ። ወደ ኋላ በጣም ልመለስ ነው። ይሄንን ጥያቄ ስታነሳ ከአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ተግባቦት የትምህርት ዘርፍ ተመርቄ የወጣሁት በፈረንጆቹ 2016 አካባቢ ነው እና መጨረሻዎቹ ላይ ምናልባትም ስራ የጀመርኩት በእኛ መስከረም 2009 ላይ ይመስለኛል እና እንዳጋጣሚ ሆኖ ተመርቄ እዚህ አዲስ አበባ ዩኒቨርሲቲ እንደወጣው አንድ እድል አግኝቻለሁ። ያ እድል ጄሉ ሚዲያና ኮሚኒኬሽን ላይ ማስታወቂያ እንደወጣ አንድ አጎቴ ፕሮፌሰር ኑራዲስ ኢብራሂም ይባላል፣ ጂማ ዩኒቨርሲቲ ያስተምራል እና ማስታወቂያ ወጥቶ ተመልክቻለሁ። ይሄን ደግሞ አንተን እኔ በጋዜጠኝነት እዚህ ጣቢያዎች ላይ ባይ ደስ ይለኛል ከሌላው ጣቢያ በላይ ብሎ ሰጀስት አደረገኝና አጋጣሚ እኔ ሌላ ሚዲያ ላይ ሜይንስትሪም ሚዲያዎች ላይ ሌሎች ሙከራዎችን እያደረኩ ነበር የስራ ቅጥር። አጋጣሚ አመለከትኩኝ። ጋዜጠኛ ጀማል አህመድ ነበር ጄሉ ሚዲያን ሲመራ የነበረው። እዛ ገባው። እንደገባው የመጀመሪያ ወደ ሰራውት ፕሮግራም ነው እንግዲህ መሄድልህ። ለዛ ነው ይሄንን ያነሳውልህ።
እንግዲህ ጄሉ ሚዲያ ደግሞ አፍሪካ ቲቪ ላይ የተለያዩ የፕሮዳክሽን ውጤቶችን በመስራት ይታወቃል። የሀላል መዝናኛ፣ የሐኪም ፕሮግራም፣ ቁርአን፣ ተጅዊድ እንደዚሁ የተለያዩ ፕሮግራሞችን በማዘጋጀት ይታወቃል እና ስለዚህ ተፈትኜ የቃልም የጽሁፍ ፈተናዎች ተፈትኜ አለፍኩኝ። ለመጀመሪያ ጊዜ እንግዲህ ምናልባት ቀጥታ በይፋዊ መልኩ መደበኛ በሆነው የሚዲያ አማራጭ አየር ላይ የዋልኩት በአፍሪካ ቲቪ ነው። በአፍሪካ ቲቪ በሀላል መዝናኛ ከዚህም ከዚያም አይ ቲንክ የሚል ፕሮግራም አለ ወይም ወቅታዊ ጉዳዮች ላይ የሚዳስስ እና በተለያየ አይነት መልኩ ስልክ ምናልባት ይቀጥል ይሰማል። በወቅታዊ ፕሮግራሞች ላይ የሚዳስስ ነው። በተለያዩ አካባቢዎች የተለያዩ ጉዳዮችን በማንሳት እና ፕሮግራም የመጀመሪያ ሰራው አፍሪካ ቲቪ ላይ ታየው። በጣም ጊዜውን ወደ ኋላ ሳስበው የራሴን ፕሮግራም ለማየት እኔ ወንደላጤ ነኝ። 3 በ2 በሆነች ትንሽዬ ክፍል ውስጥ ነው ተከራይቼ የምኖረው። የምሰራበት የስራ አካባቢ ላይ ነበርና የምኖረው ተከራይቼ። ቴሌቪዥንም የለኝም። ገና እንዴት ፍራሽ አንጥፎ እዛች ላይ ድስት ምናምን አለች፣ የመጽሐፍ መደርደሪያ መጽሐፍት አሉ። በቃ ቤት ውስጥ ብትቆጥር ጥቂት እቃዎች ናቸው ያሉትና እሷም ደግሞ ለብቻ እኮ ችዬ መኖር ቢሆን እኮ ኃይለኛ ጥሩ ነበር። ምናልባት ካወቀው አፍሪካ ቲቪ ላይ አብዱልከሪም አብዱረዛቅ ካሜራማን ነበር። ከዛ በኋላ በፕሮግራም ዝግጅቶችም ይታወቃል እና አሁን በዩቲዩብ የተለያዩ ፕሮግራሞችን ይሰራል። ደባል ሆኖ እንኖር ነበር እና ከሱ ጋር አንድ ላይ ደባል ነን። ፕሮግራሙን የቀረጸው እሱ ነው ካሜራማን ሆኖ። ከዛ በኋላ የተሰሩ ማግባቢያዎች የተሰሩ ሁሉ ነገር በምን ልይ ስለዚህ በቃ ይተላለፋል። ዛሬ የተባለ እሑድ ነው ሀላል መዝናኛ በምን ያለው በጣም ምንድን ነው የሚደረገው? አሁን ቆየት ነው ማየው ይሁኝ ብዬ ደግሞ ለቤተሰብ ምናምን ነግሬያለሁ። ተመልከቱኝ አሁን አየር ላይ መውጣበት ጊዜ ነው ብዬ የሆነ ኤግዛይትመንት ነበር፣ በጣም ደስታ ነበር። በቃ ልታይ ነው ለመጀመሪያ ጊዜ በሚል እኔ ግን ማይበት አልነበረም እና አጋጣሚ ሆኖ አከራይ እኔ የምኖርበት ሙስሊሞች ነበሩና እነሱ ጋር በቃ ቴሌቪዥን ገብቻ ያለው ችግር የለውም ብዬ ምናልባት እኔ እዛም እኮ እኔ እዛ ላይ ይታያለሁ መጀመሪያ ስለሆነ አያቆኝም አልነገርኩም እንደዚህ ወይም አይቶኝ እውቅና አላገኘሁም እና የሆነች ፕሮግራም አለች አፍሪካ ቲቪ ላይ የምትተላለፍና እስኪ እናንተ ጋር አለ አይደለ አፍሪካ ቲቪ አረ አለ እንጂ እሱ ነው ዋና የምንጠቀመው ሌላ ምን አለ እሱና ሳውዲ ቻናል ነው ያለው። የዛኔ ደግሞ ሌላ ቴሌቪዥኖችም አልመጡምና እዛ ላይ እኮ የሆነ ፕሮግራም አለችኝ እኔ ይታያለሁ ስለ በጣም በቃ ተገረሙ። እንዴ እንደዛማ ከሆነኛ የምናያለን ብለን ተዘጋጅተን ምናምን ቁጭ አልን። በቃ መጣው ስመለከት ራሴን እኔ እንደውም ብዙ በሙሉ አይኔ ያላዩ ራሴን የሆነ በቃ የሆነ ነገር ይቀረኛል እና የመጀመሪያም ስለነበረ በቃ ደስ አይለኝም የራሴን እንትን ሳይ እኔ ፐርፎርም ማደርግበት መንገድና ግን በጣም ደስ ብሎኛል። ስልኮች በጣም ሲደወሉልኝ ነበር በብዛት እናቴ ማይታ ምናምን በቃ እኔ ልጄን በዚህ አይነት መልኩ አያለው ብዬ ጠብቄም ገምቼም አላቅም። በጣም ደስ ብሎኛል ብላ አነሳች። እኔም በጣም በቃ ከምልህ በላይ ማለት ሙያውን ወድጄ የገባውበት ነው። ግን በዚህ አይነት መልኩ ወጥተህ ተመርቀ የሰራው ውጤት ሲታይልህ ደስ ይላልና ግን አልወደድኩትም። የዛኔን ፉአድን አቀራረቡ ላይ ምኑ ላይ አሁን ተመልሼ ወደ ኋላ ሳስበው ያስቀኛልና ድምጼንም ምስሌንም ሳይ እንደማፈርም ስል ነበር። ያው አሁን ደግሞ ለምደነው አሁን አልহামዱሊላህ ፕሮፌሽናል ሆነሃል። ሌላው ምናልባት የመጀመሪያም ስለሆነ ሊሆን ይችላል። እሱን ወደ በኋላ ላይም የሚያጋጥሙ ገጠመኞች ይኖራሉ እናነሳለን። እንደው ግን ፉአድ ወደ ኋላ አሁንም ልመልስህና ፊት ላይ ልጆች ሆነን ኬጂ አካባቢ እንደዚህ አንደኛ ክፍል ሁለተኛ ክፍል አካባቢ ስንሆን ወደፊት ምን ትሆናላችሁ ስንባል አንዳንዶች ፖሊስ፣ አንዳንዶች ፓይለት፣ አንዳንዶች ፕሮፌሰር፣ ዶክተር፣ ኢንጂነር የምንለው ነገር አለ አይደል? የሆነ ህልም አለ እና አሁን ልጆች ላይ የምታየው ነገር ነውና እንደው ምናልባት አንተ ያን ጊዜ በልጅነትህ በጋዜጠኝነት ሙያ ላይ ለመግፋት በጋዜጠኝነት ሙያ ላይ ለመሰማራትና ለመመረቅ ያን ጊዜ ህልም ነበረህ ወይስ ከጊዜ በኋላ የሆኑ ሰዎችን ማለት ያው እንግዲህ ከፍተኛ ትምህርት የተካተልከው በጋዜጠኝነት ሙያ ላይ ስለሆነ ከልጅነት ጀምሮ የነበረ ፍላጎት ነው ወይስ
ምክንያት የሆነ ሰው አለ? እኔ ይገርማል ልጅ እያለሁ አሁን ቅድም ፖሊስ ስትል ነበር አይደለ? እኔ በጣም ጀግንነት ምናምን የሚታየኝ በፖሊስ መሆን እመኝ ነበር። በጣም ልጅ እያለሁ በጣም ልጅ ነኝ። ምን መሆን እንዳለብኝ መሆኑ በራሱ ምን ጥቅም አለው ምኑን አላውቅም። ግን ፖሊስ በተለያዩ አይነት ነገሮች ስታይ፣ ቴሌቪዥን ላይ፣ ፊልሞች ላይ ምናምን ስታይ ጀግንነት ይታይበታል። የሆነ አካልን የጎዳን ወይም ደግሞ ድንበር ያለፈን አካል ይዞ የመቅጣት የመያዝ የመከበር ግርማ ሞገስ አለው። ቁመቱ ጋር አለባበሱ፣ ሰውነታቸው እንደዚህ ወታደር፣ ፖሊስ የመሳሰሉት እንደዛ አይነት ነገር አላቸው እና እንደ ልጅ እንደዛ መሆን እመኝ ነበር። ፖሊስ መሆን ደስ ይለኛል እል ነበር። ግን እያደግኩኝ ስመጣና ትንሽ ትምህርት ላይም ገፋ ሳደርግ ግን ምንድነው መሆን የሚችለው የሚለውን ነገር ወደ ማሰብ ገብቻለሁ። እኔ እንደውም ኤርሊ ነው ያሰብኩት። ገና ወደ 6-7ኛ ክፍል አካባቢ ያለው እዚህ ሙያ ላይ ልገባ እንደምችል ፍንጮችን የሚያሳዩ ነገሮች እኔ ላይ ይታዩ ነበር እና በተለይ የሰዎችን ንግግር በጽሁፍ መልክ ማቅረብ መቻል ወይም ሰዎች አንድ ያወሩትን ነገር አጠቃሎ ይሄ እንደዚህ ተብሏል እንዲህ ብሏል ብሎ መግለጽ፣ የሰዎችን አክት ንግግር ይሄ አስመስሎ መግለጽ መቻል፣ እንዲህ አይነት ፓሽን ታለንቶች ነበሩኝ እና የተወሰነ ጊዜ የሰዎችን ድምፅም ምናምን ሳመሳስል አባቴ ያው ዘና ይሉ ነበር። ትምህርት ቤት የኔ ቤተሰቦቼ መምህራን ናቸው። እዛ መምህራን የሚያስተምሩበት መንገድ፣ ቃላት አወጣጣቸውን፣ አክታቸውን ሁሉ አንዳንድ ቤት አሳይ ነበርና ዘና ይላል፣ ደስ ይለዋል። ግን ከሆነ ጊዜ በኋላ ይሄን አታድርግ፣ ማመሳሰሉ እንደዚህ የሰውን አክት ምናምኑ ይጋባብህና ነገር ራስን እንዳትሆን ያደርጋል። ስለዚህ ራስህ በራስ የሆኑ ነገሮችን እንትበል፣ እንደዚህ አይነት እንትኖችን ጥሩ አይደሉም ለአንተ ተጽዕኖ እንዳያሳድሩብህ የሚል ምክር ሰጠኝ። ገና ኤርሊ በ7 ወይም 6 ክፍል አካባቢ ያለው አይረሳኝም። ወዲያውኑ ተወኩኝ። አሁንም የሰው ድምፅ የሰው አክት እንትን ማድረግ እችላለሁ እና ግን የዛኔ ሲነግረኝ አለርት ነው። ወዲያውኑ አቆምኩና በቃ ከዚህ በኋላ እኔ እንዲህ መሆን አለብኝ፣ ጋዜጠኛ መሆን አለብኝ የሚል ውስጥ ያለ ሬዲዮ ገጠር ነው በጣም እኔ ያደግኩበት። ምናልባት መብራት የለም፣ መኪና ከስንት አንዴ ነው የሚያልፈው፣ የመንግስት መስሪያ ቤት መኪናዎች ሌሎች ካልሆኑ በስተቀር ቤተሰቦች የሚያስተምሩበት በጣም ገጠራማ አካባቢ ስለሆነ ግን እዛ አካባቢ ሬዲዮ በጣም አዳምጥ ነበር። አባቴ ሬዲዮ አለው። እዚያን ሬዲዮ ኤፍኤሞች አዲስ አበባ ላይ ቀጥታ የሚተላለፉ ኤፍኤሞች ወደ ተለያዩ ሀገራት ይሄ ፍሪኩዌንሲዎች በተለያየ ፍሪኩዌንሲ ይመጡና በጣም ከፍ አድርገ አንቴና እንትን ይባላል ይወጣና በዛ አንቴና መሰረት ገመዱ አንቴና ላይ ታደርጋለ። ረጅም የኤሌክትሪክ ገመድ አገናኝታ አምጥተ የሬዲዮ እንትኑ ላይ አንቴናው ላይ ተጠመጥማለ። በደንብ ይስባል እና ኤፍኤሞችን ሰማለው። ፋና ብሮድካስቲንግ ኮርፖሬት የሚያሰራጫቸውን ኤፍኤም 97.1 ኤፍኤም አዲስ አሁን የተባለውን እና ሰማቸው ነበር። እኛን ስሰማ ዜና እንደማንበብ ያደርገኛል፣ ይቃጣኛል። እኔም ደግሞ ፈጥር የዛ አካባቢ የተፈጠሩ ዜናዎችን ሰራ ነበር። ኋላ ካደገ 9-10 በተለይ ስደርስ በቃ ጋዜጠኛ መሆን አለብኝ አልኩኝ። ወሰንኩኝ ራሴ ላይ። ወደ ሚኒ ሚዲያ ገባው። የሚኒ ሚዲያ ኃላፊ በመሆን ፕሮግራም ዝግጅት በማዘጋጀት ልጆችን ሊድ በማድረግ መስራት ጀመርኩኝ። ብዙ ሰው ግን እኔ እንዳደግኩበት አይነት አካባቢ ጋዜጠኛ የሚሆኑ ሰዎች እኮ በጣም የከተማ ልጆች ናቸው፣ አዲስ አበባ ላይ እንደዚህ በጣም በቃ የተሰጣቸው ልጆች ናቸው፣ ለአንተ በጣም ይከብዳል ከዚህ አካባቢ ወጥተህ የሚሉ ኮሜንቶች መጀመሪያ አካባቢ መጥተው ነበር። ኧረ እንዲህ ብሎ ነገር የለም። ምንድን ነው የሚያደርጉት እነሱ? ሌላ የሚፈጥሩት ነገር አለ ወይ? የተማሩትን ነገር ይተገብራሉ፣ ማህበረሰብ ውስጥ ያለን ነገር ይሰራሉ አልኩኝ። ትምህርቴ ላይም ጎበዝ ነበርኩኝ። ግን ወደ ሶሻል እንድገባ ያስገደደኝ ጋዜጠኝነትን መምረጤ ነው። ግሬድም ሳመጣ ከ3 ነጥብ በላይ አምጥቻለሁ 10ኛ ክፍል። ግን ሶሻል ስገባ ብዙ ሰው ጮሆብኛል፣ እንዴት ትገባለህ? እኔ ጋዜጠኛ መሆን ትፈልጋለሁ በሚል ገባው። እንግዲህ ከታች ጀምሮ የፈለግኩት ያሰብኩት ነገር ነው እዚህ ድረስ ያመጣኝ። በጣም የሚያስደንቁኝ ደግሞ ጋዜጠኞችም አንዳንድ ነበሩ። ሚኒስትሪሙ ላይ ምናልባት ደረጀ ኃይሌ የሚባል ጋዜጠኛ አለ። እሱ በጣም ድምፁ በጣም ይገርመኛል በነገራችን ላይ እያለ ያወራ። ምናልባት በጣም ጉምቱ ከሚባሉ ጋዜጠኞች መካከል አንዱ ነው እሱ። ልክ ነው። ኦኬ ጥሩ። እንግዲህ እሱ በጣም ኢንስፓየር አድርጎኛል ወደ ጋዜጠኝነት እንድገባ። ድምፁን ስሰማ፣ አቀራረቡ፣ ወሬው በጣም ደስ ይል ነበር። ከዛ ውጭ ብዙዎችን ማንሳት ቻለ፣ ግን እሱ በዋነኝነት ተጽዕኖ አሳድሮብኛል።
እና በዛ መሰረት እንግዲህ ጋዜጠኛ ለመሆን ኢንትረስቱ በጣም ከፍ እያለ መጣ። ማንበብ፣ ነገሮችን መግለጽ መቻል፣ ድምፅ ማጥራት ምናምን፣ ቋንቋውን በደንብ መቻል። እኔ አማርኛ አፌን ፈትቼበታለሁ ምናልባትም፣ ግን ሌሎች ቋንቋዎችን እችላለሁ። ወደ ጎፋ ደቡብ ጎፋ ዞን አካባቢ ጎፍኛ መናገር እችላለሁ። ወላይትኛ አዳምጣለሁ፣ መልሳለሁ፣ አወራለሁ። ቋንቋ ላይ ችግር የለብኝም፣ ቶሎ አዳምጥ አደርጋለሁ። ዞሮ ዞሮ ግን ያው ቋንቋው በደንብ እንዲዳብር ማንበብና በጣም ወጣ ማለት ይፈልግ ነበር። እዛ ኢንቫይሮንመንት ላይ የሚነገረው ቋንቋ ሌላ ስለሆነ ተጽዕኖ በጣም እንዳያሳድርብኝና ይሄ አፌ እንዳይፈታ እንዳያደርግ በጣም እጥር ነበር በመጽሐፍትን በማንበብና ምናምን። ከዛ ውጭ ጋዜጠኝነት በጣም ወድጄው ልቤ ስቅል ብሎ የገባሁበት ነው። አዲስ አበባ ዩኒቨርሲቲም መማር፣ ጋዜጠኝነት መማርና አዲስ አበባ ላይ ስራ እየሰሩ ህይወትን መምራት የኔ ህልሞቼ ነበሩ። አልሐምዱሊላህ አሳክቼ እያኖርኩት ነው። طيب ጥሩ በረከላ ፊክ። ሌላው ምናልባት ፉአድ ነው ከዚህ ጋር ያይዜ ማንሳት የሚፈልገው መቼም እንግዲህ አንተም በርከት ያሉ ፕሮግራሞችን አቅርበሃል አድማጭ ተመልካቾቻችን በዚህ በአፍሪካ ቲቪ መስኮት ላይ። ብዙዎቻችን ሚዲያ ላይ ስንመጣ መቼም አስቂኝ የሚያስገርሙ ገጠመኞች አሉን። እንደው ምናልባት እስካሁን ባሳለፍካቸው የሚዲያ ህይወትህ እንደው በጣም አሁን መለስ ብለህ ስታስታውሳቸውና ስታስባቸው የሚያስገርሙ በጣም የሚያስቁ ገጠመኝ ይኖራል? እኔ በጣም ባህሪ ከሆነ ጊዜ በኋላ ገጠመኞችን እና የተለያዩ ነገሮችን ካልጻፍኩኝ በስተቀር ወደ መርሳት ሄጃለሁ እና ወይም ብዙ የሚገጥሙኝ ነገሮች ሳይኖሩ አይቀሩም። አይ ቲንክ ከዛ የተነሳ እየረሳው መጥቻለሁ። ነገር ግን እኔ በጣም ሁሌ ሳስበው የሚያዝናናኝና የሆነ ውስጤ በቃ ይሄ ከጀማሪነት ጋር ጋዜጠኛ ሆነ ሲጀምር ያለውን ነገር ለማስረዳት አለቃዬ የጄል ሚዲያ እንግዲህ ጀማል አህመድ ጋዜጠኛ ጀማል አህመድ የመከረኝ መንገድና የሆነ አስተያየት የሰጠኝ መንገድ ሁሌ ያስቀኛል ሳስበው። እኔ አፍሪካ ቲቪ ላይ ፕሮግራሞችን በተለይ ሀላል መዝናኛ ስሰራ መጀመሪያዎቹ አካባቢ እንደገባው የተሰራ የተወሰነ ወር ብሪፎች አሉ እንደዚህ ቁጭ ብለን እንዲህ ይሄ ይስተካከል ይሄ ይታረም፣ በእያንዳንዱ ሰው ላይ ደግሞ ያሉ ክፍተቶች ይነገሩና ክፍተቶች በዚህ አይነት መልኩ ይሞሉ የሚሉ ምክሮች ይሰጣሉ። ከዛ ውጭ ደግሞ ጥንካሬዎች ካሉ እነኛ ጥንካሬዎች ምንድናቸው፣ በዛ መቀጠል እሱን ማዳበር ያስፈልጋል እየተባለ ብሪፍ ላይ ይወራል። እና ጀማል አህመድ በዚህ ረገድ በጣም እድል ይሰጣል። እድል ሰጥቶ በዛ ትሬን አድርገህ ለምደህ እንድትወጣ በተለያዩ አይነት ዘዴዎች በጣም ሀምብል ነው፣ ትሁት ነው፣ ቁጣ አያውቅም። ግን በነገሮች በመምከር የሚናገርበት ቋንቋ ቁጣ ባይኖረውም ግን ምክሩ በጣም አስተማሪ ይሆናል። እና እኔ ላይ አንድ የሰጠኝ ኮሜንት ሁሌ ያስቀኛል። እኔ በሚዲያ እንዲህ አይነት ኮሜንት እንዴት ነው ፉአድ ተባለ። ሌላውም አሪፍ ነው ፉአድ እንደውም ጀማሪ እንደመሆኑ አዲስ እንደመምጣቱ ጥሩ አዳፕት አድርገዋል፣ ወደፊት ያው ጥሩ ተስፋ ያለው ልጅ ነው ምናምን ሲባል ሁሉም አለቀና እሺ ምን ትላለህ ሲባል እኔ እንግዲህ ራሴን ላስቀምጥ በጣም አሪፍ ነው ፉአድ እያለ እንደዚህ እያለ ማውራት ጀመረ። እና ያው ፉአድ በጣም አሪፍ ነው ያል አንገቱን ያንቀሳቅሳል። ያ ማለት እኔ በጣም ፕሮግራም ሳግባባና ሳወራ አንገቴን በጣም እንደዚህ ስልምልምልም ማድረግ ነበር። እንደዚህ ያው ፕሮግራማችን ይቀጥላል፣ አብረን እንደዚህ እንሆናለን፣ ይሄ አለ እያልኩኝ በጣም ሐረካት አለ የጭንቅላቴ በጣም ይንቀሳቀስ ነበርና ያው ፉአድ በጣም አሪፍ ነው እቺን እንዲምላትን ነገር ከቀነሰና ቀጥ ስትሬት እንደዚህ ያየ ካወራ ነገሮችን ከገለጸ ያው ፉአድ በጣም አሪፍ ነው ማሻአላ የሚል ኮሜንት ሰጥቶኝ እስከዛሬ ገና ገስትሬት ሲቀየርና ሲንቀሳቀስ ሁሌ እሱ ትዝ ይለኛል ብዙ ጊዜ ሚዲያ ላይና ከዛ ውጪ ሚዲያ ላይ ገጠመኞች እንደዚህ ለማስታወስ በጣም ይቸግረኛል። ግን ይሄ በጣም ምክርም ነው። ግን የገሰጸበት የመከረበት መንገድ ለኔ በጣም አትራክቲቭ ነው፣ ጥሩ ሆኖ አግኝቼዋለሁ። ይሄ አንዱ ነው። እንግዲህ ሌላ በኋላ ላይ ካስታወስኩ እንጂ አላስታውስም ነገር። በነገራችን ላይ ልምድ ያላቸው ጋዜጠኞች ጋር ወይም ልምድ ያላቸው ሰዎች ጋር መስራት ምን ያክል ጥቅም እንዳለው ያው አይተሃል አንተና። ጋዜጠኝነት ወይም ደግሞ ሚዲያ ላይ ስክሪን ፊት ቀርበህ በሚሊየንስ የሚቆጠሩ ሰዎች ፊት ቀርበህ ፕሮግራም ማቅረብ በራሱ ፉአድ ታውቀዋለህ አንተ ያለውን እንትንና ድፍረትም እውቀት ብቻ አይደለም ድፍረትም ይጠይቃል።
በርካታ እውቀት ያላቸው ልምድ ያላቸው እውቀቱ ያላቸው ሰዎች አሉ እኮ ፏድ። ነገር ግን ስክሪን ፊት ወይም ካሜራ ፊት ሲቀርቡ ግን በተማሩት ልክ መናገርና ማስረዳት የማይችሉ በርካቶች አሉ። የካሜራ ፍርሃትና ልምድ ያለ ሰው ጋር በመስራት አሁን የደረስክበት ደረጃ ላይ ደርሰሃል። ጠይብ ፏድ፣ እንግዲህ አሁን ከአፍሪካ ቲቪ መስኮት ራቅ ብለሃል። በሌላም ቴሌቪዥን ቻናሎች እያየሁ አይደለም። በምን ሁኔታ ላይ ነው ያለው አንተ አሁን? እውነት ለመናገር በዚህ አይነት ሁኔታ ራሴን አገኛለሁ ብዬ አስቤ አላቅም። የሚዲያ እንደ ሱስ አንዳንዴ እንደውም ከጓደኛ አብዱራህማን ጋር ስናወራ ልክፍት ነው እንላለን። ከዚህ በኋላማ በቃኝ ብለህ የምትተወው ሳይሆን በቃ እንደ አንድ የህይወት አካል አድርገህ የምትቀጥለው ነገር ነውና እኔ በዚህ አይነት ሁኔታ ለተወሰነ ጊዜ አይደለም አመታት አይደለም አሁን 2 አመት ገደማ ሊሞላኝ ነው ለትንሽ ጊዜ ከሚዲያ ወይም ከመስኮት ከቴሌቪዥን መስኮት ከሬዲዮም ጠፋለሁ ብዬ አስቤ አላቅም። ምክንያቱም በሬዲዮም እየሰራው ስለነበረ በኤፍኤሞች ላይ ራሴ አየር ሰዓት ይዤ ግን አጋጣሚ ሆኖ ለምን ወጣህ ብትለኝ ለምን ጠፋ ብትለኝ አንዳንድ ጊዜ ህይወት ያው አንድ መስመር ብቻ የላትም ሌላ ቨርቲካልም ሆሪዞንታልም የሆነ መስመሮች አሏትና እንደ ወጣት ደግሞ ሆነ ሚዲያው ላይ ስትገባ ስራዎችን በቻልኮ መጠን ትሰራለህ። ከዛ በኋላ ደግሞ የምትኖርበት ሀገር መቀየርን ይፈልጋል። ለውጡ በጣም ፈጣን ነው በብዙ አይነት መልኩ። በዛ ደግሞ አንተ ደግሞ ራስህን ኢኮኖሚካሊ በተለይ በጣም መደገፍ መቻል አለብህ። ወይም ነገ ጥሩ ኢኮኖሚ ልታገኝና ልትሰራ የምትችልበትን ዘርፍ ካሁኑ መኮትኮት መቻል አለብህ እና ሚዲያው ፓሽን ነው መስጠትን ነው እንጂ ብዙ ጊዜ መቀበል የለውም በብዛት እና ከክፍያ አንጻርም ከስፖንሰርሺፕ እኛ በተለይ ፕሮግራሞችን እየሰራን በስፖንሰርሺፕ ነበር ምንሰራው። ኮቪድ ከመጣ በኋላ ግን ትንሽ እክሎች ገጥሞናል። በግል ምንሰራቸው በሁድ ፕሮዲስ ምናደርጋቸው ፕሮግራሞች አጋጣሚ ሆኖ ቢሮችን ተዘርፎ ነበር። ካሜራ፣ መቅረጫ ድምፆች፣ እንደዚሁ ላይት የመሳሰሉት አንፎርቹኔትሊ ከእጃችን ውጭ ሆነዋል እና ህንፃው ተዘርፎ የኛ ቢሮ ተከፍተው በተመሳሳይ ቁልፍ ይሁን በምን አይነት መልኩ እንደሆነ አላውቅም ብቻ ያ ሆነ። ከዛ በኋላ ኮቪድም አጋጣሚ መጣ። ዛሬ 5 አመት ሊሆን ነው እንግዲህ። ከዛ በኋላ እስከዛ ባለው በጣም አክቲቭ የሆነ ስራዎችን ስንሰራ ስለነበረ ኮቪድ መጣ። ኮቪድ ያው ያልመታው ወይም ደግሞ ያላዳክመው የሴክተር የለም እና ሚዲያውንም አዳክሞታል። ስፖንሰርሺፕ ላይም በጣም ዝቅተኛ የሆነ ስፖንሰር ነው የምናገኘው። ስፖንሰሮችም ምንም ተስፋ አድርገው ነው ወደዚህ የሚገቡት። ከዛ በኋላ ሀገራችን ላይ ያለው የመረጋጋት የሰላም ሁኔታ ስፖንሰር ጋር ቀርበ ሀሳብህ እንዲያሸንፍ አያደርጉም። ከዛ ደግሞ ያለንበት ሚዲያ አይነት ደግሞ ከዚህ ጋር ትንሽ ዘንበል ካለ ሞር የምታጣው ነገር አለና ከዛ አንጻር እሱ ያው ከሚዲያ እንድርቅ እያደረገኝ ትንሽ መጣ። ታግለናል በተወሰነ መልኩ 1 2 3 አመት ግን መልሶ እንደድሮው ለመስራት ሚዲያውም በሶሻል ሚዲያ ወደ መጠለፍ ሄደ። ሚዲያዎችም አቅም አነሳቸው። በክፍያ የሚያሰሯቸው ፕሮግራሞች በተለይ አፍሪካ ቲቪ አንዳንድ ፕሮግራሞችን በክፍያ ያሰራን ነበር። ያ ደግሞ ኦፊስ የቢሮ የሰራተኞቻችን ወጪ ይሸፍን ነበር። ያንን ደግሞ እንደማይችል ሲገልጽልን እንግዲህ የመቀጠል ህልውናው ተዳከመ። ከዛም በጋራም አፍሪካ ቲቪ ጋር የመስራት ሂደቶች ነበሩ። እነኛ ሂደቶችን በተወሰነ መልኩ አፍሪካ ቲቪን ለመደገፍ በሙያችንም ለማገዝ ሞከርን። የተወሰኑ ሰዎች ደግሞ እኛን የሚተኩ ሰዎችን ፊት ለፊት ሲመጡ ቦታውን ሰጥተን እኛ ደግሞ የተወሰነ ሌላ ከስብ ላይም ወይም ስራ ላይ መቆየት አለብን በሚል እኔ ወጣው። አብዱራህማንም በተወሰነ መልኩ ላላ አድርጎት ወጥቷል። በአሁኑ ሰዓት እንግዲህ የትራቭል ቢዝነስ ውስጥ ነው ያለሁት። የቲኬት ኦፊሶች አሉን፣ ቲኬት እንሰራለን። ከዛ ውጪ የኦምራ እንደዚሁም የተለያዩ የቢዝነስ ትራቭል ቱር ላይ እንሰራለን። የተለያዩ ኢምፖርት ላይ በተለይ ኤክስፖርት ላይ እኔ እሰራለሁ እና ዘርፉ ላይ በብሮከርነት እንደዚሁም ደግሞ ኮሚኒኬሽን በተለያዩ ተቋማት እሰራለሁ። ግን ከዛ የሚመጡ
ብዙ ጊዜ ከዚህ ከኢትዮጵያ ወደ ሀገራቸው እዚህ ምርቶችን አይተው ኤክስፖርት ማድረግ የሚፈልጉ አካላት ብዙ ጊዜ ሲመጡ የሚቸገሩት ነገር አለ። የቢዝነስ ቱሮችን ሲያደርጉ እነኛን አሬንጅ ማድረግ እና ለነሱ አመቺ ማድረግ በተቋማችን በኩል እንሰራለን። አሁን ደግሞ በዚህ አጋጣሚ ፏድ በምን ያገኛቸዋል? በምን ሊያገኛቸው ይችላሉ እነዚህ ሰዎች? እናንተ ኮንታክት ማድረግ የሚፈልጉ ሰዎች? እኛ እንግዲህ መገኛችን እኔ ቤተል ሳራ ህንፃ ላይ ነው የምገኘው። በዋትስአፕ በማንኛውም አይነት ሰዓት ሊያናገሩ ይችላሉ። በ0900578100 ስልካችን ነው። ማንኛውም ሰው ሊያገኘን ይችላል። ትኬት ሲፈልግ የኡምራ ቪዛ፣ የተለያዩ የትራቭል ላይ ያሉ አገልግሎቶችን ሲፈልግ በተለይ ቲኬት በደንብ ሰርቭ እናደርጋለን። ወደ አረብ ሀገሩ ወደ መካከለኛው ምስራቅ የሚሄዱ በስራ ቅጥር የሚሄዱ የተለያዩ ድርጅቶች የሚልኩ አሉና እነሱ በተለይ ቲኬቶችን ስለምንቆርጥላቸው በዛ ሊያገኙ ይችላሉ። ብዙ ነው ዘርፉ። አሁን እንግዲህ እዛ ዘርፍ ላይ ገባው። በጎን ደግሞ ያው ሶሻል ሚዲያውን ይዤዋለሁ። አሁን طيب አላህ ይክፈትልህ ፉአድ ኢንሻአላህ። ምናልባት አድማጭ ተመልካቾቻችን መልእክትን ያደመጡ ይመስለኛል። እስኪ አሁን ደግሞ ፉአድ አሁን ቅድም አንተ ለመጠቃቀስ ሞክራል። የሜንስትሪም ሚዲያውን በሶሻል ሚዲያ የመጠለፍ ሁኔታ አለና አሁን ሁሉም ሰው ዜና በኪሱ ነው። ሁሉም ሰው መረጃ በኪሱ ነው። እንደ ድሮው ቴሌቪዥን መስኮት ላይ ሪሞት ይዘህ ምናምን ገጭ ማለት እየቀረ ነውና በጣም ሞስት ፖፑላር ሶሻል ኔትወርክ ከምንላቸው እንደው ከመጀመሪያ አካባቢ የሚመደቡት እንደነ ፌስቡክ፣ እንደነ ዩቲዩብ፣ እንደነ ኢንስታግራም፣ ዋትስአፕ፣ ቴሌግራም፣ ዊቻት፣ ሜሴንጀርስ እና ስናፕቻት የመሳሰሉት በርካታ ተከታይ ያላቸው ዓለማችን ላይና ማህበረሰቡ በቃ እነዚህን እንዳልኩህ ነው። ዛሬ እንግዲህ ከጥቂት ዓመታት በፊት እንኳን የተለያዩ መረጃዎችን ለመውሰድ ሪሞት ይዘህ ቴሌቪዥን ጋር ካልተቀመጥክ እነዚህ መረጃዎች በቀላሉ አታገኝም። እና አሁን ግን እንዳልኩህ ሁሉም ማህበረሰብ መረጃ በኪሱ ነው። ያንተ ተመራጭ የሶሻል ሚዲያ ኔትወርክ የትኛው ነው? ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ሜሴንጀርስ፣ ዋትስአፕ የትኛው ነው? እኔ እውነት ለመናገር ዩቲዩብን እመርጣለሁ። ዩቲዩብን የምመርጥበት ምክንያት ያው እኔ አልተቀላቀልኩም፣ ወደፊት እቀላቀላለሁ። ዩቲዩብ ምርጫን በጣም ይሰጣል። እኔ ፈልጌው ሰርች አድርጌ ጽፌው ወይም ሳጀስት ስለተደረገ ብቻ አላየውም። ስክሮል ያደረግ በስነ ስርዓት መርጬ ሄጄ መማር ከፈለኩኝ እማራለሁ። ፖድካስት ማየት ካለብኝ ያንን ፖድካስት እመለከታለሁ። የተለያዩ ነገሮች መዝናኛ ከፈለኩ፣ ትምህርት ከፈለኩ በተለያየ አይነት መልኩ ፈልጌ ለማግኘት አማራጭ ይሰጠኛል እና በጣም አስተማሪ ነው ብዬ ማስበውና ለሰዎች ምርጫ የሚሰጥ ሰዎችን በራሱ በግድ ትራፊኩ ገፍቶ ወደ ሆነ ቪዲዮ ይዞ ማይሄድ ምርጫን በደንብ የሚጠይቅ ቻናል ነው። እኔ ለመማር ለማወቅ ሰዎች ዩቲዩብን ቢጠቀሙ በጣም ያተርፋሉ ብዬ ከሚያምኑት መካከል ነኝ። በተለይ በዚህ በኤአይ ዘመን የተማርከ ሰው ከሆንክ ደግሞ አሁን ዩቲዩብ ላይ ድሮ ሰርች ስታደርግ የምትቸገር ከሆነ ኤአይ ላይ ሰርች አድርገ እንዲህ አይነት ቪዲዮ በዚህ መልኩ የተሰራ የትምህርት ሊሆን ይችላል፣ የርዕሰ ጉዳዩን ሰጥተው እስኪ አምጣልኝ ብትለው ዩቲዩብ ላይ ብትል ዩቲዩብ ላይ ሊንኮችን ያመጣል፣ ዩቲዩብ ቻናሎችን ያሳያል። እንደውም ሄደ ቀጥታ እንድታገኝ ምክንያት አይኖርህም እና አትቸገርም። ከዛ አንጻር እኔ ለመማር ለማወቅ እሱ በጣም አሪፍ ነው። ከዛ ውጪ ሌሎች የፕላትፎርሞች አሁን ዘመኑ ያመጣቸው ቲክቶክ መረጃን በተለይ በደንብ ለማሰራጨት የፈለገ ሰው ትራፊኩን ሰብሮ ብዙ ሰው ጋር እንዲደርስ ለማድረግ አሁን ቲክቶክ በጣም ተመራጭ አደርገዋለሁ። ከዛ ውጪ ለምንድን ነው ተመራጭ የምታደርገው ካልከኝ ትናንሽ ቢዝነሶችን ያበረታታል። በተለይ ወጣቶችን ካየ በመልካም አይነት መልኩ ክሬቲቪቲያቸውን ፈጠራቸውን ተጠቅመው የተለያዩ ምርቶችን ይሸጣሉ። በራሳቸው ቪዲዮ እቺን ስልክ ይሄን የምንጠቀመው ስልክ ብቻ በመክፈት ምርታቸውን አሳይተው አገልግሎታቸውን አሳይተው ደንበኞች እንዲመጡ ያደርጋሉ። ሰው ቀደም እንዳልኩ በእጁ ስለሆነ ወዲያውኑ ሲመጣለት የሚገዛው ነገር ትዝ ይለዋል፣ የሚፈልገው ነገር ይመጣለታል። ሌሎች ነጋዴዎች የሉም ወይስ ከማለት ትደርሳለህ። እነሱ ጋር ይደወላል። ሐቀኛ ከሆኑ በቃላቸው የሚቆሙ ከሆኑና ጠንካራ ታታሪ ሰራተኞች ከሆኑ ምርታቸውን በቀላሉ ቫይራል ወጥተው መሸጥ ይችላሉ። ያን ስል ቻሌንጅ የለውም ማለት አይደለም፣ ግን
ለመሸጥ ብዙ ሰው ጋር ምርትህን ለማድረስ ዩቲዩብ ማነው ቲክቶክ በጣም ምርጡ ቻናል ነው። ምርጫዬም አደርገዋለሁ። ከዛ ውጪ አሁን ትንሽ ፌስቡክ ተፎካካሪ የሆነ መጥቷል። ፌስቡክ እና ሜታ አይደሉ? ኢንስታግራም እና ፌስቡክ የሜታ እንትኖች ስለሆኑ አንድ ላይ የቲክቶክ መምጣት ሁሉንም ቀይሯቸዋል። ካየን ፌስቡክን ቀይሮታል። የሪል ቪዲዮዎች ይለቀቃሉ እና እነኛ ሪልስ የሚባሉ ቪዲዮዎች ልክ ከቲክቶክ በባሰ መልኩ ቫይራል ይወጣሉ። እኔ እንደውም አንዳንዴ ለቲክቶክ የሰራቸው ዜናዎቼ ቪዲዮዎቼ ፌስቡክ ላይ ስለቃቸው ከዛ በላይ እዚህ ቫይራል ወጥቶ አገኛለሁ። በጣም እደነግጣለሁ። በመቶ ሺዎች በ200 300 ሺዎች ላይኩ 10 ሺህ 15 ሰው ላይክ ሲያደርግ ኮሜንቱ ለመመለስ በሚያዳግት መልኩ ሲሆን ፌስቡክ ራሱ ወደዚህ መጥቷል ወደ ቲክቶክ እና ግን ብዙ እንትን ሰዎች ያሉበት ለመሸጥ ምርትን ከፈለገ ፌስቡክም አሁን የሚጣል እንዳልሆነ ይገባኛል። ያኛው ቲክቶኩ አድሬስ ለማድረግ ነው። ይሄኛው ግን ኮንቪንስ ለማድረግ ሰውን ለማሳመን ፌስቡክም አሁን ባለው ከቲክቶክ ጋር ባለው ፍክክር ከሄደ ምናልባት የፌስቡክ ኢራም ተመልሶ እየመጣ ይመስለኛል። ከዛ አንፃር ኢንስታግራምም እንደዚሁ ጥሩ ነገር አለው። ሾርት ላይ ካየ ዩቲዩብም እየመጣ መጥቷል። ብቻ በዚህ ጊዜ መረጃ በስልክ ነው ያለው። ሜይንስትሪም ሚዲያዎችን አንድም ያዳክምበት ምክንያት ወዲያውኑ ዜናውን ሰምተ አንተ ገና ፕሮዳክሽን ሰርተ ቀርጸ ኤዲት አድርገ ኤክስፖርት ተደርጎ ፕሌይ አውት ላይ እስከምትጭነው ድረስ መረጃው ለዛ ነው ጠይብ። ስለዚህ ያንተ ተመራጭ የሶሻል ሚዲያ ኔትወርክ ዩቲዩብ ነው። መረጃዎችን በፍጥነት ለማድረስ ከተፈለገ ያው አንተ እንዳልከው ቲክቶክ ገበያውን ሰብሮ መጥቶ የበላይነቱን የተቆጣጠረ ነው። እስኪ በዚህ ዙሪያ ወደ በኋላ ላይ ማነሳቸው ጥያቄዎች አሉኝ። አንዳንድ ሀገራቶች ቲክቶክን ለማገድ ወይም ደግሞ የሆነ ገደብ ለማድረግ እየሄዱበት ያለው ሁኔታም አለ። ቲክቶክ በጥቅሙ ልክ በተለይ በአዲሱ ትውልድ ላይ በህፃናቶች ላይ እድሜያቸው በጣም ጨቅላ በሆኑ ህፃናቶች ላይ አንዳንድ ተጽዕኖ እየፈጠረ ስለሆነ በሚል ያገዱ ሀገሮች አሉ፣ ለማገድ የተዘጋጁ ሀገሮች አሉ። እንደው ፉአድ አንተ እንደ ኢትዮጵያ ልክ ለምሳሌ አሁን ዓለማችን ላይ የእግር ኳስ ኮከብ ተጫዋቾች ሲመረጡ በየሀገራቱ ላይ የጋዜጠኞች ድምፅ አለ። አሁን ለምሳሌ ኢትዮጵያ ላይ የተመረጡ ጋዜጠኞች ድምፅ ያላቸው አሉ እና የእነሱ ድምፅ ተቆጥሮ ነው እንትና ኮከብ የሚባለውና እንደው ፉአድ እንደ ጋዜጠኝነትህ በሚዲያ ላይ እንደሰራ ሰው እድሉ ቢኖርህ አሁን በአሁኑ ሰዓት በቲክቶክ ዙሪያ ያለውን ሰጣ ገባ በየሀገሩ ያው ታደምጣለህ ታያለህ ብዬ ተስፋ አደርጋለሁኝና ቲክቶክ ይቀጥል ወይስ ይቁም ተብለህ ድምፅ ስጥ ብትባል ያንተ ድምፅ የትኛው ነው? ይሄ እውነት ሐሰት እንደማለት ነውና ደረቅ ጥያቄ ነው። ምርጫ ሰጥቻለሁ። ይቁም ወይስ ይቀጥል ብትባል ያንተ ድምፅ የትኛው ነው የሚሆነው? እኔ ይቀጥል ባይ ነኝ። ቲክቶክ ቢዘጋ አልመርጥም። እኔ ምክንያቶች አሉኝ። ምክንያቴ ምንድን ነው መሰለ? አሁን አንዳንድ የቴክኖሎጂ ውጤቶች በጣም እየረቀቁ እየመጡ ነው። ዓለም አንድ የሆነች ነው። የተለያየ ዓለም ላይ ያሉ ነገሮችን በሰከንድ ውስጥ ምናልባት እየደረሱ እጃችን ላይ ያየን መረጃዎች፣ እውቀቶች በተለያየ አይነት መልኩና የሆኑ ነገሮች ይቅሩ ብለህ ሙሉ በሙሉ ማስቀረት የሚችልበት አይነት ሁኔታዎች እድሉ በጣም ጠባብ ነው። ምክንያቱም ይሄኛው ፕላትፎርም ይዘጋ ስትል ሌላ እየተፈጠረ ይመጣል። ያ ደግሞ ሌላ ይሄን እሱን የዘጋው ምን እያልክ ደግሞ መቀጠል ነው የሚሆነውና እኔ ከመዘጋት በላይ ለትውልድ ማሰብ ያለባቸው የዛ ፕላትፎርም ኃላፊዎች ባለቤቶቹ መሆን አለባቸው ባይ ነኝ። ፊልተር ይደረግ ባይ ነኝ። ምክንያቱም የጥላቻ ንግግሮች ሃይማኖትን፣ የሰው ብሔርን፣ ማንነትን የመሳሰሉ ጉዳዮች ላይ በጣም ተገቢ ባልሆነ መልኩ አክት የሚያደርጉ የጥላቻ ንግግሮችን የሚለቁ ብሔርን፣ ሃይማኖትን መሰረት አድርገው ጥቃት የሚያደርሱ ጾታን መሰረት አድርገው ጥቃት የሚያደርሱ አካላት ንግግራቸው ጭምር ጥቃት ብዬ ስለምወስደው ነውና ገደብ ቢደረግላቸውና ቢቀጥል ያንተ ሐሳብ ነው?
እነሱን እንትን ፊልተር ማድረግ ቢችል ማጣራትና እነሱ እንዳይጠቀሙ ማድረግ ቢችል ከዛ ውጪ ክሬቲቪቲ ያላቸው ግን ክሬቲቪቲው ተጠቅመው ራሳቸውን ሊቀይሩ የሚችሉ ወጣቶች ደግሞ ብዙ ይሄ ከዚህ ፕላትፎርም የተጠቀሙ ብዙ የተቀየሩ ልጆች አሉ እናቶች አሉ ታውቃለህ አብዱራህማን በጣም ይገርማል እኮ የተለያየ ምጥን ሽሮ እንደዚህ የሰራው ነው አበረታቱኝ ኮፒ ሊንክ አድርጉልኝ ተሰማለን ማህበረሰቡ ጋር በቀላሉ የመድረስ እንትን አላቸው እና ኮፒ ሊንክ በማድረግ እነኚህን ሼር በማድረግ ምርታቸው እንዲሸጥ አድርገው ካሉበት ደሳሳ ጎጆ በጣም የደከመ ኑሮ ሁኔታ የተሻለ ኑሮ ሲያሳዩ ታያለ ታዲያ ቲክቶክ መምጣቱ በረከት አይደለም ወይ በረከት ሆኗል ወይም ደግሞ እድል አምጥቷል እነኚህ ሰዎች በያስባሉ ከዛ ውጪ እንዳልከው ወጣቶቹ ህፃናትን ደግሞ ወዳልተፈለገ አቅጣጫ የሚመሩ አላስፈላጊ የሆኑ ይሄ ንግግሮች ብልግናን የተለያዩ ነገሮችን ይሄ የሚያስታውቁ ነገሮች ደግሞ ስታይ በጣም ለትውልድ ገዳይ እንደሆነ ታስተውላለህ ይሄ በሁለት ሶሻል ሚዲያ ወይ ሚዲያ በአጠቃላይ በሁለቱ በኩል ነው የሰላው ይባላል አይደለ በአንደኛው ከቆረጥክበት ብርቱካን ቆርጠ መብላት ትችላለህ ይሄ የተለመደ አገላለጽ ስለሆነ ነው በሌላኛው ደግሞ ራስን ልቆርጥ ይችላል ወይም ሰውን ቶታሊ ሚዲያ ሁለት ስለት ነው ያለው ሚዲያ ሁለት ስለት ነው ያለው ሶሻል ሚዲያውን በለው ሚኒስትሪ ሚዲያው ወይ ትቆረጥበታለህ ወይ ትቆርጥበታለህ طيب ከዚህ አንፃር ፈዋድ አሁን ሁለቱንም ጎኖች አይተናል አዎንታዊና አሉታዊ ጎኖች አሉት ቢቀጥል ያው እንደ ማህበረሰብ አጠቃቀም ስለሆነ ጥቅሙ ያመዝናል ወደሚለው እንሂድና ማለት የተቃቀስካቸው ነገሮች ገደብ ተበጅቶለት ወይም ደግሞ ፊልተር ተደርገው ወደ ማህበረሰቡ መድረስ ያለባቸው መልክቶች ደርሰው ሌሎቹ የሚቀሩበት ሁኔታ ቢኖርና ገደብ ቢደረግበት መልካም ነው የሚል ሐሳብ ይዘን እንቀጥልና ከዚህ አንፃር እኛ እንደ ኢትዮጵያውያን የማህበረሰባችን የሶሻል ሚዲያ አጠቃቀም ምን ይመስላል አጥር አድርገህ እስኪ አሁን እኮ ቅድም ያልከው ሐሳብ ጋር ይመጣል አየህ የይዘጋና ወይ የሚቀጥል አይቀጥል ወደሚለው ሐሳብ የሚያመጣው የኛ አጠቃቀም ነው ወደ ማህበረሰባችን እንምጣ ወደ ወጣቱ እንምጣ እና ሶሻል ሚዲያ ላይ በተለይ በጣም በብዙ አይነት መልኩ ወጣቱና በእድሜ ትንሾቹ ናቸው አሁን እየተጠቁ ያሉትና አጠቃቀሙ በጣም ክፍተት አለ ሊትሬሲ የሶሻል ሚዲያ ሊትሬሲ እንደ ሚዲያ ሊትሬሲው አይነት ወይም ዕውቀት የአጠቃቀም ችግር አለ አንደኛው በጣም ሰዎች ከመጠቀማቸው አላማ ሳይኖራቸው ከመጠቀማቸው የተነሳ ለተለያዩ አዳፕቴሽን ሱሶች ይጋለጣል ሱስ ይሆንና በማንኛውም አይነት ሰዓት ከሰው ጋርም ያወሩ ስክሮል ማድረግ መስጂድ ውስጥም ገብቶ ስክሮል ማድረግ ቲክቶኩን ሰዎች ጋር በተገቢ አይነት መልኩ ኢንተራክት ማድረግ ያለመቻል ያለማውራት ብቸኝነት ወዲያውኑ አሁን ካየ ሰላት ሰግዶ እንዳበቃው ወዲያውኑ ስልኩን ነው ሰው የሚይዘው ስክሮል ወዲያውኑ ነው የሚገባው አንዳንዴ መስጂዶች ሁሉ እኮ የሳቅ የሚረብሽ የሳቅ ድምጾች ሁሉ ይሰማሉ አንዳንዴ ድንገት ሲከፍተው ስለሚመጣ ድምጹን ወይ አላጠፋውምና እንዲህ ሶስት ሰዎችን ይከታሉ እዚህ ውስጥ የተዘፈቀ ብዙ ሰው አለ ይሄ አጠቃቀም ጉለት አንዱ ነው ነገሮችን እንጠቀምበት አላማ ያለማወቅ ሁለተኛውና ሌላው ደግሞ ተገቢ ባልሆነ መልኩ ነገ አኺራን ሊያጠፋ በሚችል መልኩ ዱንያ ላይም ሰዎች ጋር ባለ ግንኙነት ሰዎች ያንተ ስብዕናን በጣም በቃ አንተ በጣም የምታውቀው ጓደኛ በአካል ሌላ ነው በሶሻል ሚዲያ ሌላ ነው የሚሆንብህና አንተን ሰዎች በአካል ጥሩ ሲሉ አንተ ግን እዛ ወጥተህ ትክክለኛ ማንነት አንዳንዶች ያው ይሉታል ይወጣል ሶሻል ሚዲያ ላይ ከዛ ሰዎች ጋር ያለ የዱንያ የሥራ ግንኙነት ሁሉ ይበላሻል ያበላሽብሃል ሚዲያው ላይ ስምህ በመጥፋቱ አንተም ደግሞ በአግባብ ባልሆነ መልኩ በመጠቀምና ይሄ በጣም ሁሉንም እየጎዳ ነው ያለው እኔ ድክመት አለ ሶሻል ሚዲያ አጠቃቀም ላይ ከሚሉት ነኝ በተለይ ሙስሊሙ ማህበረሰብ አካባቢ ማያቸው ድክመቶች ምንድናቸው የዕውቀት ጉለቶች ናቸው አጀንዳዎች ሲሰጡ በእነኛ አጀንዳዎች ተከትሎ ልክ ቦይ ተቀዶለት እንደተለቀቀ ውሃ መፍሰስ በተሰጡ አጀንዳዎች የመጠለፍ ባህሪ እናያለን የመጠለፍ በቃ የመጠለፍ እገሌ እንደዚህ ሆነ ሲባል ምንም ሳያጣራ ምንም ነገር
ድሮ ማውቀው ነበር ይላል ተነስቶ ኮሜንት ነው ቀላል ነው በእጅ ነው ድምጽ ቢሆን ማውራት መግለጽ የሚያስችል ዕውቀት የሚጠይቅ ነገር አይደለም ሁለት መስመር ሶስት መስመር ሰውን መሳደብ ድሮ ማውቀው ነበር እሱ የታባቱ ይበለው ይላል ወንድሙ ነው እኮ ከባድ ነው በጣም ለምን አጀንዳ ነው ይሄ ሰውዬ ሰዎች ማጥቃት ይፈልጉት የሆኑ ንግግሮችን እሱ ላይ ያመጡት እውነት ነው ወይ ነገሩ እኔስ ደግሞ እንዴት አክት ማድረግ አለብኝ ኑሮ እኮ ነው በነገራችን ላይ ዱንያ እኮ ነው ያስጠይቃል ይሄ ኮሜንት አዘ ኤንድ የኔ ንግግር ወይም የሰዎች ንግግር ውስጥ ገብተህ ካልተመቸ እንዳልተመቸና በአግባቡ አንተ የሚሰማህን ስሜት መግለጽ ነው መብት ያለ ትምህርት ሊሰጥ በሚችል መልኩ ድንበር አልፈህ ትሳደባለህ አሊሙን ትሳደባለህ ኡስታዙን መሻይኩን ትሳደባለህ ምንም አይመስልም ኮሜንቱ እስከ ቂያማ ቁጭ የሚል ነገር ነው በነገራችን ላይ ትክክል ሰድበሃል ኦሬዲ በዚህ ትጠይቅበት ይሄን ያለ መገንዘብ አለ ምንድነው ሶሻል ሚዲያ ሲባል መጣ እንደ ማንኛውም ዝም ብሎ የሚወራ በአካል ብታገኘው በነገራችን ላይ ያን ሰው ተሳደባለህ ሙስታሂል ያን ስድብ አትፈልጉ ያን አታወራ እንደዚህ ምክር ከሆነ ደው ልትገስጸው ትችል እንደሆነ እንጂ ስለዚህ ፉአድ ሶሻል ሚዲያ አጠቃቀማችን ትንሽ መገራት አለበት ከሚሉት አካል አንተ አንዱ ነህ በጣም እጅግ በጣም መገራት አለበት ሲገራ ደግሞ ምን ማሰብ ዱንያ ብቻ ሳይሆን አኺራንም ማሰብ ያስፈልጋል طيب شكرا فؤاد እስኪ ሌላው እንግዲህ ከቅርብ ጊዜ ወዲህ በመታቀርባቸው አጫጭር ዜናዎች እኔ ባቀራረብህ በጣም ከሚማረኩት ሰዎች አንዱ ነኝ በደንብ ነው መከታተልህ ላይክ አደርጋለሁ ኮሜንትም ሰጣለሁኝ ሰራህ ድምጽ አቀራረብ ይዘቱ ስለተመቸኝ ማለት ነውና ቲክቶክ ላይ በአሁኑ ሰዓት ምን ያክል ተከታያለህ አንተ በቲክቶክ ያው አንድ 2 ወር ከምናምን ይሆነኛል ወደ 55000 ፎሎወር አለኝ ፌስቡክ ጋር ወደ 130,000 ገደማ ፎሎወርስ አለኝ ፌስቡክ ላይ እና ቲክቶክ ላይ አክቲቭ ነኝ አጠቃላይ በድምሩ 130,000 በላይ ተከታይ አለኝ አጠቃላይ ስለዚህ አድማጭ ተመልካቾች ያው እንደሚከተሉ ተስፋ አደርጋለሁኝ ምክንያቱም ባንተ ሶሻል ሚዲያ ኔትወርክ መልካም ነገር እንጂ አሁን የተቃቀስናቸውን የሆኑ ኔጌቲቭ ነገሮች የሰው ሞራል የሚጎዱ አላግባብ የሆኑ መልክቶች የማይተላለፉበት እንደሆነ ዋስትና ትሰጠናለህ በጣም እጅግ በጣም ምክንያቱም እኔ ፉአድ ሚዲያ ነው የሚለው የቲክቶክ ቻናሌ ፌስቡክ ላይ ፉአድ ሙሂዲን ነው የሚባለው ያው እሱ የቆየ ነው ግን አሁን ላይ በጣም እየሰራውበት ስለሆነ ፎሎወሩ ከ75,000 በላይ ሆኗል አሁን በጣም ይሄዳል ደግሞ በጣም አክቲቭ ነው በየቀኑ 1000 ፎሎወርስ 2000 ፎሎወርስ ሁሉ የሚጨምርበት ጊዜ አለና እኔ ዋስትና የምሰጠው ማቀርባቸውን እያንዳንዱ ነገሮች ላይ ኃላፊነት በመውሰድ ነው ማቀርበው በፕላስ ደግሞ በጣም መርጣለሁ ዜናዎችን ጥሩ ተቀበለናል ኢንሻአላህ እንከተላለን ሌላው እስኪ ፉአድ ከዚሁ ከሶሻል ሚዲያ አካባቢ ሳልወጣ እንግዲህ ይሄ ትውልድ አሁን ለመጣው ቅድም የተቃቀስኳቸው በርካታ የሶሻል ኔትወርክ እነዚህ ፕላትፎርሞች እኔ እንደ ላብራቶሪ ነን ብዬ ነው የማስበውና ከቅርብ ጊዜ አመታት ወደዚህ ከመምጣታቸው የተነሳ ኢቭን አጠቃቀማቸውን ራሱ በአግባቡ እንደው ማኔጅ ለማድረግ የተቸገር ነው በአንድ ጊዜ ግር ብሎ ነው የመጣው ስለዚህ እንደው ይሄ ሶሻል ሚዲያ ለዚህ ትውልድ ጉዳት ነው ወይስ ጥቅም ነው ብለህ ታስባለህ እኔ ጥቅም ነው ብዬ አስባለሁ ሶሻል ሚዲያ ለዚህ ትውልድ ጥቅም ነው በተለይ ለተጠቀመበት በተለይ ደግሞ እስልምናን የመሰለ ዲን ሊያዝ ሰው በዚህ ጊዜ አጥበዋል እኔ ጋዜጠኛ ስለሆንኩኝ ነው መረጃዎችን ማቀርበው አይደለ እስኪ እኔ ዊሽ አረጋለሁ እኔ አንድ ዳኢ ትላንት ቁጭ ብሎ መስጂዱ ሰው የለም ብሎ የማማረር ሰው እየጠፋ ነው ወጥቷል ከመስጂድ ከሚልበት ሁኔታ ያው በርግጥ ሰው ወደ መስጂዱ መምጣት አለበት ደርሶች በአካል መሆን አለባቸው ከሚያምኑ ሰዎች ነኝ ግን ያም ሲሆን ቁጥሩ ከፍ ማለት አለበት ነው በአካል ሸኮቹ ጋር መጥተው የሚቀሩ ሰዎች ቁጥራቸው ከፍ ይበል ነው እንጂ ሁሉም ሰው በአካል የማግኘት እድል ላይኖረው ይችላል በስራ ባህሪው ዓለም ደግሞ አሁን ባለችበት ሁኔታ አንተ ያለህበት ቦታ አለ መሻይኩ ኢትዮጵያ ውስጥ ሊሆን ይችላል እንዴት ልታገኘው ይችላል አብዱራህማን ልቅራቢ አሁን ግን የሆነ ኪታብ በዋትስአፕ ይደርሳል በዚህ እኔና አንተ አሁን በመናወራው በዙም ሚቲንግ መማማር ትችላለህ ቴክኖሎጂውን አጠቃቀሙን ዕውቀቱ ካለህና እኔ ለሙስሊም እስልምናን እንግዲህ ማድረስ የተለያየ ቦታ ማድረስ ለሚፈልግ ሰው ሪሳላ ላድርስ ያለ ሰው ሶሻል ሚዲያ በረከቱን ሌላው እንተ ይሄ መዝናኛው ምኑ ይሄ ሌሎች ነገሮች እኛ ልንዝናና
ወይም በጣም የሆነ ላይፍ እንትን ልንል አይደለም ዱንያ ላይ መጣ ነው የሆነ አላማ ሚሽን ያለን ሰዎች ነን አይደል አላህ ሲፈጥረን አላህ እንድንገዛው ሪሳላውን ለሌሎች እንድናደርስ ጥሪ እንድናቀርብ ዱንያ ላይ ስንኖር አላህን በተቅዋ ፈርተነው ተገዝተን ከከለከለው ተከልክለን አላህ ደግሞ ያዘዘውን ታዘን እንድንኖር ነው የመጣ ነው ይሄ ቴክኖሎጂ ደግሞ እጃችን ላይ መጥቶ ለወንድም የሆነች አያ የሆነች ትምህርት በ3 ደቂቃ በ1 ደቂቃ አንድ ሐዲስ ማውራት ትችላለህ የቁርአን አያ አንስተ መልእክቱን ተፍሲሩን በተወሰነ መልኩ ነካክተ እንዲቀራ ተፍሲር ላይ እንዲበረታ ልታደርገው ትችላለህ ነሻጣው ስትከተው ትችላለህ ስለ ሰላት ስለ ተለያዩ የእስልምና መሰረቶች በደንብ ብታስተምር በጣም በስፋት ልታሰራጭ ትችላለህ በጣም ሩቅ ስለሚሄድ አቀራረብህን ጥሪህን ጥሩ ስለዚህ ከጉዳቱ ጥቅሙ ያመዝናል እንጠቀመው ነው በዚህ መልኩ ከተረዳን እንጠቀመው ግን መዝናኛ ከሆነ ያው ገደል ይዞ ሊሄድ ይችላል ብዙ ሴቶች ሌሎች ይሄ ብዙ አላማ የሚውሉበት ምክንያቶች አሉ ይሄ ቲክቶክ ምኑ በለው በተለያየ አላማ ስለሚጠለፍ ሴቶች ወደፊት እንዲወጡ አላግባብ በሆነ መልኩ አክት እንዲያረጉ እንዲደንሱ በመንዙማን በለው በሌላም ስለዚህ ሸርዑ የማይፈቅደውን ነገር እንዲያደርጉ ያው እንትኑ ስለተመቻቸላቸው ዞሮ ግን ያው ከጉዳቱ ጥቅሙ ያመዝናል ወደሚለው እንሂድ እሺ ፉአድ ቀጣይ አሁን ሶሻል ሚዲያው ላይ አለ ቀጣይ ፉአድን በየትኛው ሚኒስትሪ ሚዲያ ልናገኘው እንችላለን እውነት ለመናገር ቴሌቪዥን ላይ ወደፊት ምናልባት ሬዲዮም ቴሌቪዥንም ወደፊት ካሰብኩ እንጂ አሁን ባለውበት ሁኔታ ከስፔሻል ፕሮግራሞች ከበዓል አይድ ሊሆን ይችላል ረመዳን የመሳሰሉት ምናልባትም የሆነ ጊዜ ብቅ ልል የሚችልበት እድል ካለ እንጂ ከዛ ውጪ በቅርብ አመታት ቴሌቪዥን ላይ ሆነ ሬዲዮ ላይ የመስራት እቅዱ የለኝም ወደፊት ግን ምወደው እንትን ነው ሚዲያ ለኔ እንደ ህይወቴ ነው ማለት በቃ የሆነ እዛ ላይ ሳልሰራ መኖር የሚችል አይመስለኝም እና ወደፊት ማህበረሰቡንም ደግሞ ማገልገል የሚችለው የተሰጠኝም ነው አላህ የሰጠኝ ነገር አለ ያን የሰጠኝን ነገር ልጠይቅበት ስለምችል ይዤው ውስጤ መቆየት አልፈልግም ምናልባት ከተመቻቸልኝ አንዳንድ ነገሮችን ያስተካከልኩ ነው ባልተጠበቀ መልኩ ቴሌቪዥን ላይ ባልቀርብም ብዙ ንያ አለኝ በተለይ መድረሳ ውስጥ ያሉ በጣም የቀሩ ጎበዝ የሚባሉ መሻይኮችን ኢንተርቪው ቢያደርጉ ቴሌቪዥን ላይ ቢመጡ በጣም ለማህበረሰቡ ሶሻል ሚዲያ ላይ ቢመጡ ሊጠቅሙ የሚችሉ ወጣቶችን በሚዲያ ማሰልጠን ቢችል አቀራረብ ላይ ፕሬዘንቴሽን ላይ ኢንተርቪው አደራረግ ላይ በተለይ አጭር ኮርሶችን መስጠት ቢችልና ብዙሃኑ ከኛም በላይ ሊሰሩ ስለሚችሉ እኔ ባለሙያ ስለሆንኩኝ አንድ የፈትዋ ፕሮግራም መሻይኩን አስቀምጦ ፉአድ ኢንተርቪው ከሚያደርገው በላይ ጣሊበል ኢልሙ ያ የመሻይኩም ተማሪ ደረሰው ኢንተርቪው ቢያደርግ እኔ ደግሞ እንዴት ኢንተርቪው እንደሚያደርግ ባሰለጥነውና ባስተምረው በጣም አክቲቭ ሆኖ ሲታይ አቀራረቡ ምኑ የሚጋብዝ ዘመኑ ጋር የሚሄድ አይነት ሆኖ ከዛ ዕውቀቱ ደግሞ እስልምና ዕውቀቱ ሲጨመር ከዛ መሻይክ ጎን ሲቀመጥ አስበዋል ይሄንን አቀዳለውና ማሰልጠን ፈልጋለሁ ወደፊት አላህ ያሳካል ኢንሻአላህ ፉአድ በፍጥነት ፕሮግራም እያጠናቀቅኩኝ ስለሆነ እንግዲህ በድጋሚ አድማጭ ተመልካቾቼ እንኳን ለዚህ ለተከበረው ወር በሰላም አደረሳችሁ እላለሁኝ ፉአድ በፍጥነት ጊዜው ረመዳን ነው እና ጾም ነውና ምናልባት ስለ ጾም በስንት አመትህ መጾም ጀመርክ ወደኋላ ልመልስ አሁን ነው ፕሮግራሙ ያለቀ ስለሆነ አጠራርጋ እንደው ተቅሪብ በግምት ምን ያበለታ በጣም አንድ ቀን የሆነ ያለፍን እንድንጾም ቤተሰቦቻችን ያደርጉን ነበር በተለይ 12 13 አመት ያካባቢ ጾም ጀምሬያለሁ ግን ሙሉን አልጾምም እስከ ዙር ነው የምጾም እስከ ዙር ሙሉ ቀኑን ጾመዋለሁ ግን እስከ ዙሁርማ ምን ጾማት ከዛ እድሜ በታች ነበር ከ10 አመት በታች ኦሬዲ ጀምሬያለሁ ስለማለት ነው እሱ ካልክማ ወደ 7 8 9 አመት አካባቢ 10 አመት ጾም ነበር ሙሉን ቀን ካልዋልኩኝ ብዬ እንደውም አስቸግር ነበር ድካሙን ፊቱ ላይ የሚነበበው ነገር አይተው እነሱ እንድናፈጥር ያደርጋሉ ነገር ግን
ከዛ በኋላ ከ10 ዓመት በኋላ ባለው 15 ቀኑን 10 ቀኑን እየተባለ ወደ ክፍል ደረጃ ሌላው ተደብቀህ እንደው አጋጣሚ ውሃ ጠምቶ ርቦ ተደብቀህ የመጠጣት የውሃ ምግብ የመቀማመስ ነገር በኋላ ወደ ጓዳ ገብተህ አፍህን ጠራርገህ ወደ ውጭ የመውጣት ነገር የለም? እኔ ተደብቄ ሳይሆን ሳላውቀው ጠጥቼ መጠጣቴንም ምን ማለቱንም ምናምን እንትን ሳልል በቃ የዋልኩበት ሁኔታ አለ እንደ ጾመተው። ማሻአላህ طيب ፉአድ እኔ በጣም ደስ ብሎኛል። ፕሮግራማችንን ኦሬዲ ያው አጠናቀናል። አድማጭ ተመልካቾችን ከልብ ነው የማመሰግነው። ማጠቃለያ ሐሳብ ካለህ እድል ውስጥና እንሰነባበት ይችላል። ግሩም ነው። በጣም ደስ ብሎኛል። እኔም እዚህ መድረክ ላይ ተመልሼ በመምጣቴ ቤቴ ነው። አፍሪካ ቲቪ በጣም ወደዋለሁ። አሁንም አንተም እንግዲህ አፍሪካ ቲቪ ላይ እንዲህ አይነት ልዩ ዝግጅቶችን ስታዘጋጃ ያለው በጣም ደስ የሚል የተለየ ሙያ ላይ ውስጥ ብትሆንም ፓሽንህና ጋዜጠኝነትን የተረዳህበት መንገድ አቀራረብህ እውነት ለመናገር በጣም ነው የሚያምረው። እኔ ሁሌም ብትታይ በጣም ባይ ነኝ። በተለይ ሶሻል ሚዲያው ላይ በቲክቶክ ምንድነው በዩቲዩብ በተለይ ኢንተርቪዎችን አረቡ ዓለም ያሉ ሰዎች ብዙ የሚያስተምር ታሪክ አላቸውና እኔ ሳጠቃለል አንተንም እንደው ታሪካቸውን የሆነ ጊዜ አምጥተህ ነበር አፍሪካ ቲቪ ላይ ደግመህ እንድታመጣልሃለሁ። ለእኔ ደግሞ እኔ በሶሻል ሚዲያው በአሁኑ ሰዓት አክቲቭ ሆኜ እየሰራሁ እገኛለሁ። በትራቭል ቢዝነስ ላይ እገኛለሁ። ቲኬት የተለያዩ የኡምራ ቪዛዎችን ሲፈልጉ እኔን ማናገር ይችላሉ። ቅድም ስልኬንም ስለጠቀስኩኝ ችግር የለውም። ማሂ ትራቭል በሚል ሶሻል ሚዲያ ላይም ሰርች ቢያደርጉ ቲክቶክ ላይም አለ፣ ፌስቡክ ላይም ሊያገኙ ይችላሉ። ከዛ ውጪ ሶሻል ሚዲያን በተለይ ስንጠቀም እባካችሁ እንደ አንድ ሙስሊም ኃላፊነት ተሰምቶን እንጠቀም። ነገ የምንጠየቅበት አላህ ፊት ስንቆም ያቺ ኮሜንት ያቺ ብዙ ሺህ ኮሜንት የጥላቻ ንግግር ወይም ስድብ ወንድምን ድንበር አልፈን ከሆነ ተውበት እናድርግ። ያ ድንበር ያለፍንባቸው ሰዎችን በዚህ ረመዳንም ይቅርታ ጠይቀን መልሰን ያን ያለ ዝም ማለት በራሱ አንዳንዴ ከብዙ ጥፋት ስለሚጠብቅ አኺራን እያሰብን ነገ እንደምንጠየቅ ምክንያቱም የሰው ቀልብን እንዳንሰብር በዛ አይነት መልኩ እንጠቀም። እንደ አንድ ሙስሊም ቤተሰቦችም ደግሞ ልጆቻችሁን ሶሻል ሚዲያን አጠቃቀምን በደንብ አስተምሩ፣ ለዓላማ እንዲውል አድርጉ። ከዛ ውጪ ስክሮል ያደረጋችሁ እናንተም ልጆችን አንብቡ ከማለት እናንተም መጽሐፍ ይዛችሁ እናንብብ ብትሉ ልጆች ሞር ወደዚህ ይመጣሉ። ከዛ ውጪ ማስተማር ያስፈልጋል ብዬ አምናለሁ። አንተንም ስላቀረብከኝ እዚህ ስለጠራኝ አመሰግናለሁ። ሌላ ጊዜ በሌላ መድረክ እንገናኛለን። ሽክራን ፉአዴ። طيب እንግዲህ ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች በድጋሚ እንኳን ለዚህ ለተከበረው ወር አላህ Subhanahu Wa Ta'ala በሰላም አደረሳችሁ። ጾማቸውን ለሱ ብሎ ከጾሙ ሰዎች ያድርገን፣ ጾማቸውን ከተቀበላቸው ሰዎች እንዲያደርገን እየተመኘሁኝ እየተማጸንኩኝ የዛሬውን የአፍሪካ እንግዳ ፕሮግራም እንደተከታተላችሁት የቀድሞ ባልደረባችን ጋዜጠኛ ፉአድ ሙህዲን ጋር የነበረኝ ቆይታ ይህን ይመስላል። በነገው ዕለት በሌላ እንግዳ በሌላ ርዕስ እንገናኛለን። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍና ነኝ። ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። እስከ ነገ አስታውዲኩሙላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።